እንግዲህ አንድ ህብረተሰብ አንድ ሀገር ምሁራን ግለሰቦች ለመጻዩ ጊዜ የሚሰጡት አትኩሮት በብዙ ነገር ይመሰረታል። ስለመጻዩ ጊዜ የሚያወሩት ጥናት የሚያረጉት የሚጽፉት የሚወያዩት ባላቸው መጻዩ ጊዜ ይዞብን የሚመጣ በሚሉት ነገር በሚፈሩት ነገር ተስፋ በሚያርጉት ነገር እና እዛ ላይ ተመስለው ይዘጋጁበት ባለው ነገር ይመሰረታል። ስለ ፊውቸር ብዙ ሲጻፍ ብዙ ሲነገር ብዙ አካዳሚክ አርቲክል ሲጻፍ ዝም ብሎ አካዳሚክ ኤክሰርሳይዝ አይደለም። ማህበረሰቡ በመጻዩ ጊዜ ላይ ያለው ተስፋም ስጋትንም ያሳያል። that's why አንድ ማህበረሰብ ስለ ፊውቸሩ ብዙ አትኩሮት ሊሰጥ ይችላል፣ ዝቅተኛ አትኩሮት ሊሰጥ ይችላል። ብዙ ተስፋ አለኝ ካለ ብዙ አትኩሮት ይሰጠዋል፣ አደጋ የሚጣብኝ ነው ካለ አትኩሮት ይሰጠዋል። አይ ሁለቱንም የለው ኖርማል ፊውቸር ነው ካለ እንትን አይለውም። እዚህ አስፋልቱ ላይ እንደምታሉት the future is now ይላል። ፊውቸር ማለት ፊውቸር ነው፣ the future is now እንዴት ይባላል ትሉ ይችላልላችሁ። እሱን አብረን እናየዋለን። ከ20ኛው ክፍለ ዘመን በፊት ፕሪ ኢንዳስትሪያል በአጠቃላይ 21ኛው ክፍለ ዘመን በፊት ያለው ጊዜ ስለ መጪው ጊዜ መነጋገር በጣም ሬር ነው። ከ21ኛው ክፍለ ዘመን በፊት ያለው ጊዜ ስለ መጻዩ ጊዜ መወያየት በጣም ሬር ነገር ነው። ለምሳሌ ከ20ኛው ክፍለ ዘመን በፊት ያለው ጊዜ ማስረ ሰፊ ስለሆነ ፕሪ ኢንዳስትሪያል እና ፕሪ ሳይንቲፊክ ኢራስ እንያያቸው ከ1820ዎቹ በፊት ማለት ነው። ብዙ ጽሁፎች ብዙ ንግግሮች ስላለፈው ጊዜ ነበር እንትን to the origin of stories to myths to divine order ብቻ ያለፈውን ጊዜ ነው የሚያመለክቱት። መጻዩ ጊዜ በቃ ፕሪደስተንድ ነው፣ ምን እንደሚሆን እናውቃለን። ፈጣሪ አንድ ጊዜ በይኖበታል የሚባል ጊዜ ነው። መጻዩ ጊዜ ሳይክሊካል ተደርጎ ነው፣ ምንም ተመሳሳይ ነው። ቀትር አለ፣ ምሽት አለ። የሚቀጥለው ቀን ደግሞ ቀትር እንደገና ይመጣል፣ ምሽት ይመጣል። ሳይክሊካል ፊቸሩ at different time ሳይሆን የሚፈራረቃል። ቀን ማታ ምናምን ቁርስ ምሳራት እንደሚለው ፀሐይ ትወጣለች ትገባለች እንደሚባለው ሳይክሊካል ነው። ሌላ ቀን ሳይሆን ተመሳሳይ ቀን እንደገና ተመሳሳይ ጧት ይመጣል ነው። እንደው ከተጠቀሙበት ደግሞ ነቢያቶች ናቸው የሚጠቀሙበት። በሁለቱም ሃይማኖት በሁለቱም አብርሃሚክ ሪሊጂየስ ፕሮፌቶች ለመናገር ነው እንጂ ሳይንቲስቶች ፕላነርስ ምናምን ስለወደፊት ብለው አያቅዱም ነበር። ኮምፕሊትሊ ፊውቸር የሚባል ነገር እንትን አይሉም ነበር። ይኸው እንግዲህ እነዚህ አይቻላችሁ። ክረምት በየዓመቱ ይመጣል፣ በጋ አለ፣ ኦተምን አለ፣ ዊንተር እንትን አለ፣ ስፕሪንግ አለ አይደል? በቃ ይመላለሳል። ሌላ አዲስ ነገር የለም። በዛ ምክንያት ስለ ፊውቸሩ ያተኮሩ ጽሁፎች በጣም ስለ መጻዩ ጊዜ የሚያተኮሩ ጽሁፎች በጣም ትንሽ ነበሩ። የሃይማኖት ጽሁፎች፣ የፍልስፍና ጽሁፎች፣ ይሄ ኢትዮጵያ ዳስቶፒያ የሚባሉ የዛሬ የሚተቹ ጽሁፎች፣ የሳይንስ ጽሁፎች በጣም ሬርሊ ነው ስለ ፊውቸሩ የሚያወሩት። 20ኛው ክፍለ ዘመን ላይ ግን ለመጀመሪያ ጊዜ ስትራክቸርድ የሚባለው መዋቅራዊ የሆነ ኦርደር ያለው ስለ ወደፊቱ ጊዜ የሚጨነቅ አስተሳሰብ ፊውቸር ቲንኪንግ ራይዝ አደረገ ማለት። በተለይ ደግሞ ከሁለተኛው ዓለም ጦርነት በኋላ እስከ 2000 ዓመተ ምህረት ፊውቸር ፎከስድ የሆነ ስለ መጻዩ ጊዜ አብዝቶ የሚወያይ ጽሁፎች መምጣት ጀመሩ ማለት ነው። ራንድ ኮርፖሬሽን የሚባለው ለአሜሪካ ወታደር መከላከያ ሚኒስትር ሲናሪዮ ፕላኒንግ የሚባል እንትን መስጠት ጀመረ። ይሄ 1950ዎቹ እስከ 1940ዎቹ እስከ 50ዎቹ ነው። ከ1960ዎቹ እስከ 70ዎቹ አሳታሚ ድርጅት ይሄ ክለብ ኦፍ ሮም የሚባለው አሳታሚ ሊሚትስ ቱ ግሮዝ የሚባል መጽሐፍ 1972 ኤግዛክትሊ ያሳተመ ስለ ፊውቸር ነው የሚያወራው። ይሄም በጣም ፖፑላር መጽሐፍ ነው ሊሚትስ ቱ ግሮዝ። 1980ዎቹ እስከ 90ዎቹ ዩኔስኮ እና ኦኢሲዲ ፊውቸር ስታዲስ የሚባል መጻዩ ጊዜ ኤጁኬሽን ላይ ግሎባል ፕላኒንግ ላይ ፊውቸር ስታዲስ የሚባል ለመጀመሪያ ጊዜ እንትናሉ። 1990ዎቹ ቴክኖሎጂን መገመት የሚባለው ነገር በጣም አድጎ ኢንተርኔት፣ ናኖ ቴክኖሎጂ፣ Y2K የሚባሉ ነገሮች መጡ፣ መጽሐፎች መጡ። ይኸው አልቪን ቶፍለር ፊውቸር ሾክ፣ the art of the long view፣ the next 200 years እነዚህ መጽሐፍቶች መጡና ስለ ፊውቸር መጨነቅ በጣም ኮመን ነገር ሆነ ማለት ነው። አሁን የምንገኝበት ወቅት ደግሞ
የፊውቸር ቲንኪንግ የፊውቸር ስታዲስ ፊውቸር ኮንቨርሴሽንስ ወርቃማው ዘመን ነው የሚባለው ስለ ፊውቸር ያተኮሩ መጽሐፍ በአመት 300 መጽሐፍቶች መጽሐፍ ጀመሩ ባለንበት 1980ዎቹ በአመት 300 መጽሐፍ 1920 እስከ 2024 በአመት 10000 ፕላስ መጽሐፍት አርቲክልስ ምናምን ፊውቸር ላይ 10000 መጽሐፍት መውጣት ጀመሩ ማለት ግሎ ኤክስፕሎዥን ነው መጽሐፍት ነው 10000 አካዳሚክ አርቲክሎች ስለ ፎርሳይት እንትን 1980 ላይ 500 በአመት ነበር አሁን ከ25000 በላይ መውጣት ጀመረ በአመት ፒር ሪቪው ጆርናል ላይ የሚወጡ ፊውቸር ስታዲስ ላይ ተቆሩ እንትን 1980 ላይ 5 እስከ 7 እንትኖች ነበሩ አርቲክሎች ነበሩ አሁን 60 ፕላስ ሆነ ፊውቸር ላይ ፎርሳይት ላይ ኤአይ ትራንስፎርሜሽን ላይ የተቆሩ ኮንፈረንሶች በዩኔስኮ WSF የሚደረግ በጣም ትንሽ ነበር 1980ዎቹ ላይ 2020 እስከ 2024 500 ፕላስ መሆን ጀመረ በየቀኑ ስለ በሚዲያዎች ስለ ፊውቸር የሚወራው 1980ዎቹ ላይ በመቶዎች የሚቆጠር ጊዜ ነበር ፊውቸር የሚባለውን ቃል የሚጠቀሙት አሁን በ10 ሺዎች የሚቆጠር ሆኗል የተባበሩት መንግስታት ወርልድ ባንክ የዓለም ባንክ ፊውቸር ላይ ያተኮሩ ኢኒሺዬቲቮች 2 እስከ 3 ነበር 1980ዎቹ 2020 እስከ 2024 50 ሲደመር ብዙ አይነት አሁን ለምሳሌ ዩኤን በአመት 2 ጊዜ የሚያደርገው ሳሚት ኦን ዘ ፊውቸር የሚል በጣም ፖፑላር እንትን አለ እኛስ እንዴት ነን ነው ፊውቸር ስታዲ የሚባል ነገር አለ የለንም ብዙ ስለ ፊውቸር እንጽፋለን ብዙ የለንም እነሱ 25000 አርቲክል ከ10000 በላይ መጽሐፍት እየደረሱ ነው በአመት እኛ ጋር አሁንም ስላለፈው ጊዜ አይ ቲንክ ያለፈው 7 አመት ብዙ ተሞክሯል ስለ ፊውቸር በመንግስት ሌቨል ስንት ውይይት እንደሚካሄድ ብታውቁ በጣም ብዙ ነው አካዳሚክሱ ግን ገና ያገባል መሰለኝ ብዙ በጣም ከመንግስት በላይ ለአካዳሚክሱ ለምሁራን ሊያስጨንቅ የሚገባ ወቅት ነው ግን እየተጨነቅን ነው ወይ ነው አሁን ፊንላንድ ላይ ዩኤኢ ሩዋንዳ ሲንጋፖር ፊውቸር ሊትረሲ የሚሉት አለ ትምህርት ቤቶች ላይ ኤሌመንተሪ ሃይ ስኩል ላይ ካሪኩለም ውስጥ ገብቶ ስለ ፊውቸር ብዙ እንትን ይላል በአይ የሚታገዝ ፎርሳይት የሚባለው መጪውን ጊዜ መገመት በክላይሜት ቼንጅ ግጭት ላይ ኢኮኖሚ ብዙ ውይይቶች ይካሄዳሉ decolonizing futures civic foresight labs future as a right issue የሚሉ ጉዳዮች ዋነኛዎቹ የመወያያ ነጥቦች ሆነዋል ሶ በአሁኑ ዘመን ስለ ፊውቸር መወያየት ስለ መጻው ጊዜ መወያየት ጎልደን ኤጅ ነው ብለናል በዚህ ዘመን አሁን ደግሞ በሚቀጥለው ዘመን ደግሞ ስለ ፊውቸር መወያየት ስልጣኔን ይወስናል ስለ ፊውቸር የማይወያዩ ህዝቦች አገራት እንትኖች ሊሰለጥኑ አይችሉም ከሰለጠኑ እንኳን ስልጣኔያቸውን ያጣሉ ስለ ፊውቸር የሚወያዩት ደግሞ ስልጣኔ ያገኛሉ የስልጣኔያቸውን ያስቀጥላሉ ማለት ነው ሶ as a leverage point for እንትን ነው for civilization ነው ዝም ብሎ እንትን አይደለም የስልጣኔን አቅጣጫ ይወስናል አወዳደቋን ይወስናል አንድ ህብረተሰብ ስለመጻዩ ጊዜ ይበልጥ በተወያየ ቁጥር ባሰበ ቁጥር ዛሬን በቁጥጥር ስር ያረጋል ዛሬን ለመማረክ ስለ ነገ አብስቶ መጨነቅ ይግድ ይላል ፎርሳይት የሚባለው ለወደፊት የሚመጣው ነገር ምንድነው ብሎ ለመገመት የሚያግዘው ሳይንስ ማስተርስ ፒኤችዲ ያለው ብሔራዊ አቅም እንደ ብሔራዊ አቅም ነው አንዲት ሀገር ዲፌንስ ካፓቢሊቲዋ ምንድነው ኤነርጂ ካፓቢሊቲዋ ምንድነው የቴክኖሎጂ አቅሟ ምንድነው እንደሚባለው ፎርሳይት ካፓቢሊቲም አገራት ከአገራት የሚወዳደሩበት አንዱ ሀገር ከሌላው ጋር በልዩነት የሚለካበት እንትን ሆኗል ሶ ስለ ፊውቸሩ ያተኮሩ ጽሁፎች ፎረሞች ጥራት የሚወሰነው በኢኖቬሽን ዝግጁነታችን ላይ ነው ለቀውስ አይበገርነታችን ላይ ነው ወጣቶችን ኢምፓወር ባደረግነው ልክ ነው
የዲሞክራሲ ግንባታ የደረሰበት ርቀት ላይ መሰረታል ስትራቴጂያዊ ነፃነታችን ላይ መሰረታል ዝም ብሎ አይደለም ስለ ፊውቸር ምን ወያየው ውይይት ቁጥሩም ጥራቱም የሚጨምረው ወይ የሚያንሰው በእነዚህ አምስቱ ጉዳዮች ላይ ያለን ዝግጁነት ከፍተኛነት ወይ ዝቅተኛነት ላይ ተመስርቶ ነው ማለት ሶ በፊት ጊዜ ስለ ወደፊቱ የሚጨነቁ አስተሳሰቦች ምኖች በጣም ጥቂት ነበሩ ኤሊቶች ብቻ ናቸው የነበሩት በአሁኑ ጊዜ በጣም ዋይድ ስፕሬድ ነው ከኤሊት ወጥቶ ብዙ ሰው ስለ ፊውቸር ስለ መጻው ጊዜ ይጨነቃል ስቲል ግን ፍራግመንትድ ነው ለወደፊቱ ግን ስለ መጻው ጊዜ የሚደረገው ውይይት ሲስተሚክ ነው የሚሆነው ዴሞክራታይዝድ ነው የሚሆነው ኤቭሪዋን አክሰስ ይኖረዋል ዋይድ ስፕሬድ ብቻ ሳይሆን it's going to be ዴሞክራሲ ካለ ዩኒቨርሳል ሰቨሬጅ ነው አይደል ሁሉም ይመርጣል አይደል ስለዚህ እንትን ነው ፊውቸሩን እንዴት ነው ፍሬም የምናደርገው በፊት ሚስቲካል አድርገን ነው በቃ ማይንትን ይሁን የተለየ ነገር ማይጨም ባሁኑ ጊዜ ፊውቸሩ ቴክኒካል ነው አንሰርቴን ነው በመጻዩ ጊዜ ግን ፊውቸሩ መጻው ጊዜ የሞራል ጥያቄ ነው ፕሉራል ነው ብዙ አይነት ነው እና ዴሞክራታይዝድ ስለሆነ ደግሞ ሁላችንም ተሳትፈን የምናዋቅረው ነገር ነው ማለት ማን ነው ስለ ፊውቸሩ የሚነጋገረው ከዚህ ቀደም የነበረው ጊዜ ዘ ፓስት ነብዮች ፕሮፌትስ እና ገዢዎች ብቻ ነበሩ አሁን ኤክስፐርቶችና ሊቃን ናቸው ነገ በሚመጣው ዘመን ግን ዜጎች ወጣቶች የተለያየ ድምጽ ያላቸው እንትኖች ናቸው ስለ ፊውቸር የሚጨነቁት ስለ መጻው ጊዜ ያተኮረ ውይይት አላማስ ምንድነው በፊት ጊዜ የነበረው ስታቢሊቲ ወይም ኮንትሮል ነው የሆነ ነገር ኮንትሮል ለማድረግ ወይ ለማለት ነበር አሁን ለመገመት ነው ፕሬዲክት ለማድረግ ወይ ትርፍ ለማግኘት ነው ለወደፊቱ ግን ፊውቸር ፎከስድ የሆነ ዲስከሽን ዲዛይን ነው ዓለምን ዲዛይን ለማድረግ ነው ዓለምን ለሰው ልጆች ለማዘጋጀት ነው ስለ ነፃነት ነው ስለ በፊውቸሩ ላይ የሚደረግ ዲስከሽን የሚወስድ ነው ሶ ምን አይነት መንገዶችን በመጠቀም ነው ስለ ፊውቸር ውይይት ይደረግ የነበረው በፊት ጊዜ ናሬቲቭ ላይ እንትን ነው ወይ ሜተድስ ናሬቲቭስ ወይ አብስትራክት እንትን ላይ ተጠቅመን ነው አሁን ሞዴልስ እና ዴታ ተጠቅመን ነው ለወደፊቱ ግን ኢምቤድድ ሲሙሌሽን ኮክሪኤሽን አብረን አንድ ነገር በመፍጠር አብሮ ተሰብስቦ እንትን በማድረግ ስፔኩሌቲቭ ዲዛይን እነዚህ ሜተዶች ይሆናሉ ስለ ፊውቸር እነዚህ ሜተዶች በመጠቀም ይሆናል ስለ ፊውቸር የምናገረው